ፊልማችንም የሚጀምረው ጆን የተባለ ልጅ በጓደኛው አማካኝነት ወደ ደቡብ ኮሪያ ከተማ ሱኡል እየተወሰደ እያየነው ነው። ጓደኛው የዝነኞቹ 4 ሴት ዘፋኞች በጣም አድናቂያቸው ሲሆን አንዷን እንደውም በጣም ይወዳታል። ከነሱ ጋር የመገናኘት እድል ባገኝ እንደምንም ፎቶ ታነሳኛለህ እያለ ይነግረዋል ለጆን። ጆን ግን ለእንደዚህ አይነት ወሬ ግድ የለውም። እሱ ወደሚሄድበት ዩኒቨርሲቲ ብቻ ነው ሐሳቡ። ወደ ከተማዋ ደርሶም የሚኖርበት ቤት እቃውን ማስገባባት ጀመረ። አንዲት ሴት ቆማ እያጨሰች አያትና ይህቺን ልጅ የት ነው ማቀው ብሎ ውስጡን ጠየቀና ወደ ውስጥ ገባ ትቷት። ቤት እንደገባም ጓደኛው ሊጠይቀው መጣ። በሌላ በኩል ደግሞ ቅድም ስታጨስ የተመለከትናት ቆንጆዋ ሴት እንቅልፏን ለመተኘት ጥረት እያደረገች ነው። ነገር ግን ጆን እና ጓደኛው በሚያሰሙት ድምፅ ለመተኛት አልቻለችም ተረብሻ። በዚህ ተናዳ ወደ ውጭ ወጣ አሁንም ማጨስ ጀመረች። ጆን ወጣና የተበሳጨ ፊቷን አይቶ ችግር አለ እንዴ ብሎ ጠየቃት። እሷም በዝምታ ስታልፈው ትቷት ወደ ውስጥ ገባ። ከዛም የግል አስጠኚ ለመሆን የራሱን ማስታወቂያ እየለጠፈ እናየዋለን። ያንን ጨርሶ ወደ ቤት ሲመለስ ያቺ ሴት በድጋሚ ይዛው ቆማ አያት። አሁንም በዝምታ አልፏት ወደ ውስጥ ሲገባ ጓደኛው ቢሊ ደውሎለት ለልደትህ ቀን የዋስኩን ልብስ መልስልኝ እንጂ ብሎ ጠየቀው። ከዛም ሶንግ ወጥቶ እየሄደ ያለ ልጅቱ አስቁመው ምንድነው ችግርህ ለምን ትከታተለኛለህ አለችው። እሱ ግን በደንብ አተኩሮ አሁንም ሲመለከታት ጓደኛው ሲያወራላት የነበረችው ዶና የተባለች ከዘፋኞቹ መሃል አንዷ የሆነችው ሴት ናት። ይህንንም ሲነግራት በጣም ተበሳጭታ እየተከታተልከኝ ነው ማለት ነው አለችው። እሱ ግን አንቺ ግን ራስሽን እንዴት ነው የምታየው? ሲጀመር ዘፈኖችሽ በጣም ነው የሚያስጠሉት ብሎ ጥሏት ሄደ እየሮጠ። የሄደውም ልጇን እንዲያስጠናላት አንዲት ሴት ጠርታው ነበርና እሷ ጋር በሁኔታው ላይ ከተወያዩ በኋላ ደግሞ አንዲት ጄን የተባለች በሃይስኩል እያሉ ያፈቅራት ወደ ነበረች ሴት ይሄዳል። ስላለፈ ጣፋጭ ጊዜያቸው እያወሩ ደስ የሚል ጊዜን አሳለፉ። አሁንም ተመሳሳይ ዩኒቨርሲቲ ከሷ ጋር እንደተመደበ ሲሰማ ሌላም ቀን እንገናኛለን በቃ ብለው ተለያዩ። ወደ ቤት ሲመለስም ጎረቤቱ ዶና ተቀምጣ እያለቀሰች ነበር። ከዛም እሱን አይታ ችላ ብለው ልትገባ ስትል ተዝለፍልፋ መሬት ወድቃ ራሷን ሳተች። እሱም ከመሬት አፋፍሶ ወደ ሆስፒታል ወሰዳት። እዛም እንዳሉ ራሷን ከሳተችበት ስትነቃ ለቤተሰቦችሽ ደውይ እንጂ አሁን አላት። እሷ ግን ከእናቷ ጋር በመጣላቷ ብቻዋን ናት። ብቸኛ መሆኗን ልትነግረው አልፈለገችም። ከዛም ተነስቶ ሄዶ መድኃኒቷን ምናምን ሲገዛዛላት ለሷ ያለውን እንክብካቤ አይታ ደስ አላት። ስለሱ ስምህ ግን ማን ነው አለችው። ችላ አላትና አልነገራትም። በነጋታው ጠዋት ጓደኛው ደውሎለት ልጇን ልታስጠናላት የተነጋገርካት ሴት ይቅር ብለሃለች፣ ምክንያቱም ሲጋራ ታጨሳለህ ብላለች አለው። ነገር ግን እሱ ሲጋራ የሚያጨስ ሆኖ ሳይሆን ሴትዮዋ ጋር ከመሄዱ በፊት ከዶና ጋር ቆሞ ስለነበር እሷም ልክ እንደ ጠላ መጥበቂያ በርሜል ደና አድርጋ በጪሱ አጥና ነበር የላከችው። ከዛም በዶና ምክንያት ስራውን በማጣቱ ተናዶ እያለ ያዘዘው ፓኬጅ እንደደረሰለት ሜሴጅ ተልኮለት እሱን ሊቀበል ሲወጣ ዶና የመጣለት ፓኬጅ ላይ ተቀምጣበት ነበር። ከሆስፒታሉ ቀን ጀምሮ ስምህን አውቄያለሁ አለችው። ዶና በጣም እየወደደችው ነው። በሄደበት ሁሉ እንደ ጥላ መከተል ጀመረች እሱን። ከዛም ልብሱን ሊያሰጣ ሲል ተከትላው ስትሄድ አይቷት ሊሮጥ ሲል ተረጋጋ፣ እኔ አንተን አላስቸግርም አለችው። የሆነ ሰው እንደጠፋባትና ያንን ሰው አይቶ እንደሆነ ጠየቀችው። ነገር ግን አላየሁም ብሎ መለሰላት። በቀጣይ ደግሞ እራት ልጋብዝህ እሺ አለችው። አሁን ተናዶ ሴትዮ ወደሽኝ ነው? ወደሽኝ ከሆነ አመሰግናለሁ። አንቺ በጣም ቆንጂዬ ነሽ። ከኔ የተሻለ ሰው ላንቺ ይገባሻል። በዛ ላይ ታይፕ አይደለሽም አላት። እኔን ለቀቅ አድርጊኝ አላት። ሳቀችበትና እሺ በቃ ጓደኛ ብቻ እንሁን አለችው። እምቢ አላት አሁንም። ከዛም ጾታዊ ትንኮሳ አድርሶብኛል ብዬ እከስሃለሁ ብላ አስፈራራችውና ሄደች። ምኗ እብድናት የገጠመችኝ ዛሬ እያለ ተገረመ። ፈጣሪ ከወንድ ቦክሰኛ ከሴት ምላሰኛ ጠብቀኝ ብያል ነበር እንዴ በጠዋት ከእንቅልፌ ስነቃ አለና ምኗ እብድናት የገጠመችኝ እያለ ተገረመ። ከዛም ወደ ጓደኛው ደወለለትና እባክህ ጓደኛዬ ያቺን የማስጠናትን ሴት ደውልላትና ሲጋራ እንደማላጨስ ንገርልኝ። እኔ እንኳን ሲጋራ ላጨስ በልጅነቴ እንኳን ጋዜጣ ጠቅልዬ እንደ ሲጋራ እያጨስኩ እቃቃ አልተጫወትኩም አለ። ነገር ግን ጓደኛው ደግሞ አዝናለሁ ጆን፣ ሴትዮዋ እኮ ሌላ አስጠኚ ቀጥራለች አለው። ጆን በዚህ አዝኖ
በድጋሚ ማስታወቂያ እየለጠፈ ሌላም ያስጠናው ሰው መፈለግ ጀመረ። ነገር ግን ተመልሶ የማስታወቂያ ወረቀቱን ሲያየው ስልክ ቁጥሩ ተገንጥሎ ነበር። ከዛም ስልኩ ሲጠራ ልጃችንን አስጠናልን ብለው የደወሉለት መስሎት ደስ ብሎት ተንሰፍስፎ ሲያነሳ ዶና ነበረች የደወለችለት። ስልኩንም ቀዳ የወሰደችው እሷ ናት። በዚህ ስራዋ ተናዶ ወደ ቤት ሲሄድ ሮጣ ከኋላው ተከትላ ራት ልጋብዘ ያልኩን ዝም አልከኝ ስትለው ይሄውልሽ እኔ እንዳንቺ ጊዜ አልተረፈኝም፣ በዛ ላይ በጣም ብዙ ኃላፊነት አለብኝ አላት። ስለዚህ አትጨቃጭቂኝ ብሎ ሲጮህባት ተናዳ ወደ ቤቷ ገባች። እሷም ዩኒቨርሲቲ ሄዶ በነጋታው ክፍል ቁጭ ብሎ እያለ በድንገት አጠገቡ ተቀምጣ እያት ዶና ግራ ገብቶት ምን ነካሽ ግን ሲላት አሁኑኑ ከክፍል እንውጣ አለችው። ካልሆነ ለመምህሩ ነግሬ እያስቸገረኝ ነው እላለሁ አለች። ከዛም ይዟት ወጡ። እዛ ሲያወሩም ከዚህ በኋላ ስደውልልህ ስልኬን አንሳልኝ አለችው። በመቀጠል በአንድ ካምፓኒ ውስጥ ስራ አገኘና እዛም የሚወዳት ሴት ጂን እዛ አብራው እንደምትሰራ ሲያረጋግጥ በጣም ደስ አለው። ከስራ በኋላም አብረን እንሂድ በዛው እሸኝሻለሁ ሲላት እሷ ግን አይ እኔ ቢዚ ነኝ አለችው። ጆን ለጂን ትልቅ ፍቅር ቢኖረውም እሷ ግን ችላ ትለዋለች። ከዛም ጆን ወደ ቤቱ እየገባ ያለ ከዶና ጋር ተገናኙና ስደውልልህ ለምንድን ነው ያላነሳው አለችው። አይ አንድ ካምፓኒ ውስጥ ስራ አግኝቼ ስለነበር እዛ እየሰራው ቢዚ ነበርኩ አላት። እሷ ግን ተናዳ ቢሆንም እኮ የግድ ማንሳት አለብህ እኔ ስደውልልህ አለችው። ግን ለምንድን ነው እየደወልሽልኝ ሲላት እንዲሁ ድምጽን ልሰማ ስለፈለኩ ነው አለችው። በነጋታው ዩኒቨርሲቲ ሲሄድ ለአዳዲስ ተማሪዎች የተዘጋጀ ፓርቲ ስላለ አንተም ተጋብዛል ብለው ጥያቄ ያቀረቡለት። አብረን እንቀውጠዋለን እንዳትቀር አሉት። የግድ መሄድ ነበረበትና ተቀላቅሎ ደስታቸውን እየገለጹ እያለ ስልኩ ተደወለለት። አንድ የሰከረ ልጅ ግን ስልኩን ተቀብሎ ጭራሽ የደወለችውን ዶናን መሳደብ ጀመረ። ጆን ተናዶ እንዴት ትሳደባለህ በኔ ስልክ ብሎት ተያይዘው ሊጣሉ ሲሉ ዶና በቦታው ደረሰችና ጆንን ተከላክላ ያንን ልጅ መጣላት ጀመረች። አፍህን አትክፈት ያለበለዚያ አናትን በዚህ ጠርሙስ አፈነዳላለሁ አለችው ልጁን። ጆን ግን ሰበብ ውስጥ እንዳትገቢ ብሎ ወደ ሌላ ቦታ ዞር አደረጋት። በዚህ ዓለም ላይ ብቸኛዋ ቆንጆ እስክትመስይ ድረስ በጣም ውብ ነሽ፣ ነገር ግን ንዴትሽን መቆጣጠር አለብሽ አላት። ንግግሩ በጣም ደስ አላትና ግን እኔ እብድ ነው የሚመስልህ እንዴ ምናምን አለችው። በወሬያቸው መሃል እሱ የሚወዳት ጂን ከጓደኞቿ ጋር ስታልፍ አይታቸው ሰላም አለቻቸው ቀርባ። ጂን ተጠግታ ሰላም ስትላቸው ጆን ግን አጠገቡ ያለችው ሴት ጋር ምንም ግንኙነት እንደሌለው ነገራት ገና ሳይጠየቅ። ጂን ግን ከዛ ይልቅ ትኩረቷን የሳባት በጣም የምትወዳትን ሙዚቀኛና ዝነኛ አርቲስት ከጆን አጠገብ በማየቷ ነበር። በጣም ነው ማደንቅሽ ዶና ብላ ደስታዋን ገለጸችላት። ዶና ግን ተነስታ ልትሄድ ስትል ጂን ግን እባክሽ አትሂጂ የሆነ ነገር እየጠጣን ፈታም እንላለን አለች። ዶና እምቢ ብላ ብትገግምም ወዲያው ደግሞ ሶስቱም አብረው ተቀምጠው ለስላሳ እየጠጡ እየተዝናኑ እናያቸዋለን። ብዙ ከተዝናኑ በኋላ ግን ስልኩን አይቶ ስለመሸ ወደ ቤትሽ ሂጂ በቃ አላት ለጂን። እሷም ተናዳ መሬት ላይ ተንፈራፈረች እንዴት እንደዚህ ትለኛለህ ብላ። ከዛም አባቱ ደወለለት። በቀጣይ ደግሞ ምን መናገር እንዳለበት ግራ ገብቶት እያለ ዶና ስልኩን ተቀበለችውና ሄሎ አባቤ አለች። እኔ ጓደኛው ነኝ እኛ ቤት ስለሆነ ምንም ችግር የለውም ብላ አሳመነችለት። ስልኩን ከዘጋች በኋላ ግን ትወና ላይም ጎበዝ ነሽ ባክሽ አላት። ከዛም በዚህ ንግግሩ ተናዳ ጥላው ስትወጣ ተከትሏት ሮጦ ሄደ። እሷ ስትናገርም በአንተና በጂን መካከል ባለው ግንኙነት እቀናለሁ አለችው። ከዛም አውቃ እንደ መውደቅ ስትል ተጠግቶ አቀፋት። በነጋታው ጆን እና ዶና አብረው ወክ እያደረጉ ግን ለምንድን ነው ከሙዚቃ ባንድ ጓደኞችሽ ጋር የተለያየሽው አላት። እሷም ምንም ምክንያት እንደሌላትና በድንገት ዘፈን ማቆሟን ገለጸችለት። ከዛም ወደ ኋላ ተመልሰን አንድ ቀን ኮንሰርት ለማቅረብ እየተዘጋጀች እናያታለን። ታዲያ ኮንሰርቱን ልታቀርብ ስትል ግን አሟት ውስጧ ልክ ስላልነበረ ስሜቷ ተረባብሾ ነበር። ማናጀሩ ግን በግድ ወደ መድረክ ወጥታ ስራዋን ማቅረብ እንዳለባት አስጠነቀቃት። መድረኩ ላይም እንዳለች ራሷን ስታ ወድቃ ነበር። ወደ አሁኑ ስንመለስ ለጆን ይሄን ከነገረችው በኋላ ጥንቃቄ እንድታደርግና ምግቧን በስነ ስርዓት ጠብቃ እንድትመገብ ነገራት። ከዛም ተለያዩና ቤት እንደገባ እሱ ለጂን ደወለላት የጂን ልደቷ ስለነበር።
በመቀጠል አጋጣሚውን ተጠቅሞ ከዶና ጋር ምንም አይነት ግንኙነት የለንም እያለ ያወራል። አሁንም በድጋሚ ዶና ደግሞ በበኩሏ ከቤቷ ወጥታ እየሮጠች እናያታለን። ከጆን ጋር ተለያይታ ቤት እንደገባች ማናጀሯ አንድ መልእክት ልኮላት ነበርና በዛ በጣም ተናዳ ደንግጣለች። በነጋታው ጆን በተቀጠረበት ቦታ እየሰራ ከጂን ጋር ሲያወራ ከሥራ በኋላ አብረን እንመለስ፣ ጊዜ ሲጭኝና እስቲ አብረን እናሳልፍ አላት። እሷም እሺ ስትለው ደስ አለው ጆን፣ ምክንያቱም ይወዳታል ጂንን። ከዛ ከሁለት ቀን በኋላ ለመገናኘት ወስኖ ተለያዩ። ወደ ቤት ሲመለስ እንደተለመደው ዶና በረንዳ ላይ ተቀምጣ ስላላያት ገረመው። ወደ ቤቱ ሊገባ ሲል ግን የሷ በር ሲንኳኳ ሰማ ከውስጥ። በሩ ተቆልፎባት ክፈትልኝ እያለች ስትለምነው ጠጋትና በሩን ገነጣጠለው። ከዛም ሮጣ አቀፈችው። መስኮቱን በድንጋጤ ሰብረው ሲመለከት የሆነ ነገር እንደተከሰተ ገባውና ጠገነላት የተሰበረውን ሁሉ። ሐዘኗንም አይቶ ትንሽ እንድትፍታታ ብሎ ይዟት መዝናኛ ቦታ ሄደ። ምርጥ ጊዜንም አሳለፉ። ከዛ ቀጥሎ ጆን ከጂን ጋር ዴት ቀጠሮ ቀናቸው በመድረሱ አብረው ጊዜ ለማሳለፍ ተገናኙ። ጨርሰው እየተመለሱ እያሉ ግን ዝናብ መጣና ሮጠው ተጠለሉ። መኪና እየጠበቁ ብዙ ቢቆዩም ሊመጣላቸው አልቻለም። በድንገት ሴሁን የተባለ የጆን ጓደኛ መኪና ይዞ ሲያልፍ ኑ እኔ አደርሳችኋለሁ ሸኛችኋለሁ ብሎ ይዟቸው ሄደ። መኪና ውስጥ እንዳሉ ታኤክ የተባለ ጓደኛው ደወለለትና እራት ጋበዘው ጆንን። አጠገቡ ያለው ጓደኛውም ተጠርቶ ስለነበር ሁለቱም ተያይዘው ወደ እራት ግብዣው ሄዱ። ዶናንም ጠራትና እዛ እንድትመጣ ነገራት ጆን። ታኤክ የተባለው ጋባዥ ታዲያ ጂን ፊት ሴሁን የተባለውን ልጅ እያሞጋገሰ ጂንና ሴሁን ግን በፍቅር አብረው ቢሆኑ ደስ ይለኛል ብሎ ስሜቱን ገለጸ። ጆን ግን በነገሩ ቀንቶ ተነስቶ ሄደ። ዶናም መናደዱን አይታ ልታመቻቸው ተከትለው ሄደች። ከዛ ትንሽ ጊዜ አሳልፈው ሲመለሱ ደግሞ ጂን አብሮ መሆናቸውን ስታይ እሷን በተራዋ ቀናች። በቀጣዩ ቀን ጆን ስራ ሲገባ ጂን ደግሞ ችላ አለችው እሱን። ሴሁን የተባለው ልጅ ስለወደደችው ስለሱ ብቻ ተጠይቀዋለች ጆንን። በዚህም ቀናባት፣ አበደሱ። በቀጣይ ቀን ጆን ወደ ስራ ሄዶ ዶና ተከትለው ስራውን እስኪጨርስ እየጠበቀችው ነበር። ሲጨርስም አብረው ራት እየበሉ ከሱ ጋር ስለሆነች በጣም ደስተኛ እንደሆነች ነገረችው። ከዛም ጆን ጓደኛው ታኤክ ደወለለትና ቶሎና በአስቸኳይ ፈልጌ ነበር አለው። ሮጦ ሲሄድም እንዳለው አስቸኳይ ነገር ተከስቶ ሳይሆን ዴት ስላለበት ያንን ፈርቶ አብረን እንቆይ ነበር ያለው። ከዛም ልጅቱ ስትመጣ ከጆን ጋር ትተዋወቃለች። በፊት ገና ልጆች እያሉ ጓደኛው የነበረች ሴት ናት። እሷም አውቀዋለችና ስላለፈው ነገር ልታስታውሰው ጥረት ማድረግ ጀመረች። ያኔ ትዝ ይልሃል አገባሻለሁ ብለህ ቃል ገብተህልኝ ነበር እኮ አለችው ጆንን። እሱ ግን እንደማያውቃት ለማስመሰል ቢጥርም እሷ ግን እስኪያስታውሳት ጭቅጭቅ ውስጥ ገባች። ዶና መንገዱ ዳር ቆማ እየጠበቀችው ነበር፣ እዛ መሆኑን ስታውቅ ማለት ነው። እና ታኤክ የተባለው ጓደኛው አይቷት ተጠጋትና ጆን ከኛ ጋር የግሩፕ ዴት ላይ ነው፣ ስንት ሴቶች እንደከበቡት ብታይ you have no idea አላት። ጆን ታዲያ አሪ ከተባለችው ከዚህ ሴት ጋር ሆኖ ለምንድነው ግን እንደማታውቀኝ የምታስመስለው ብላ አፋጠጠችው። ምክንያቱም በጣም ነው ምጠላሽ፣ ያኔ አውቅሻለሁ ብዬ ባወራልሽ ጓደኞቼ ፊት ተዋርጄ ነበር፣ አንቺ ፊት ያዋርዱኝ ነበር አላት። እሷ ግን እያለቀሰች እየመታችው እንዴት እንዲህ ትለኛለህ አለችው። ከስንት ዓመታት በኋላ ስላገኘው ደስ ብሎኝ ስጠጋ አንተ ግን አገለልከኝ ብላ ጠፈጠፈችው። በነጋታው ወደ ዶና ቤት ሄደና ጠየቃት። ምን ታስቢያለሽ ስለኔና ስላንቺ አላት። እሷም እኔ አንተም በመውደዴ ልትጠቀምብኝ እንዳትሞክር፣ ካልተመቸው አጠገቤ አትድረስ፣ ውሳኔን እቀበልልሃለሁ አለችው እና ተነስታ ጥላው ሄደች። በነጋታው ወደ ዩኒቨርሲቲ እየሄደ ያለ ዶና ማስታወቂያ ለጥፋ ነበር። ሩሜት እፈልጋለሁ አብሮኝ የሚኖር ሰው ካለ ብላ ነበር ማስታወቂያ የለጠፈችው። እሱ ግን ችላ ብሎት ሄደ። ጂን ደግሞ ከሴሁን ጋር ተቀጣጥራ ዴት ላይ ናቸውና እሱም ለሷ ያለውን ስሜት በሚያምሩ ቃላት እየገለጸላት ነበር። ነገር ግን ወሬው አልተመቻትምና ከሱ ጋር ልትመሰርት የነበረውን የፍቅር ነገር ተወችው። ፍቅሩንም እንደማትቀበል ነገረችው። ሌላ ሰው ጋር በፍቅር እንደሆነችም ስትነግረው ያ ሰው ጆን እንደሆነ ጠየቃት።
አዎ እሱ ነው አለችው። ከዛ ተለያዩና ለጆን ደውላለት አብረን ጊዜ እናሳልፍ እባክህ እንገናኝ አለችው። ከጆን ጋር ተገናኝተው እያወሩ እሱ ግን ሳያውቅ ሳት ብሎት ስሜቷን የሚነካ ንግግር ተናገራት። በዛም ተናዳ ጥላው ሄደች። ደግሞ በቀጣዩ ቀን ጓደኞቹ አሪ የተባለችውን ሴት ይዘዋት መጡ። ልጅቱም ለጊዜው ካንተ ጋር ልኑር ብላ ጥያቄ ያቀረበችለት። እየተከተለችው መግቢያ መውጫ ስታሳጣው ስለ ዶና ነገራት። ከዛም ጂን ወደ ዶና ተጠጋችና ደግሞ ለጆን ፍቅር እንዳደረባት ከሱ ጋር መሆን እንደምትፈልግ ገለጸችላት። ነገር ግን ዶናም ራሷ እኔም እምልልሻለሁ እሱን ወደዋለሁ አለቻት እና ካንቺ በላይ ጂንን አውቀዋለሁና የሱን ልብ ለማሸነፍ ብዙም አያለፋኝም አለቻት። ዶና የጆንን ነገር ስትመለከት በእውነትም እሱን ብዙ ሴቶች እንደሚፈልጉት አረጋገጠች። ከዛም ሌላ የምታውቀው ሰው አገኘችና ከሱ ጋር ጊዜ ማሳለፍ ጀመረች። ጆን እና ጂን ደግሞ አብረው ጊዜ እያሳለፉ ነበር። ከዛም ድሮ ሃይስኩል በነበሩ ጊዜ የተነሱትን ፎቶ እስካሁን ይዞ ተመለከተችውና በጣም ደስ አላት። እስካሁን ይወደኛል፣ አብረን የመሆን እድል አለን ማለት ነው አለች ለራሷ። ከዛም የጆን ቤት እንዳለች ሲጋራ ተመለከተችና ዶና እዚህ ቤት ትመጣለች ማለት ነው ብላ አሰበች። ነገር ግን ጆን መጣና በቃ ልሸኝሽ መሽቷል አላት። በመንገዳቸው ላይም ለሷ ስላለው ስሜት ጠየቀችው። እሱም በፊት ይወዳት የነበረ ቢሆንም አሁን ግን ለሷ ስላለው ስሜት እርግጠኛ እንዳልሆነ ነገራት። በዚህም ክፉኛ ተሰበረች። እስከዛሬ የውሸት ተስፋ ሲሰጣት እንደከረመ ተረዳችና ጥላው ሄደች። ከዛም ጆን ዶና ማምሸቷ ሲገባው እዛው ጠበቃት። እሷ ግን አግኝታው ከነበረው ልጅ ጋር ስትዝናና አምሽታ ልጁ ቤቷ ድረስ ሸኛት። ከዛም ሊለያዩ ሲሉ ተጠግቶ ሊስማ ሲል ከለከለችው። ልጁ በዛ ተናዶ ሊጎዳት ሲሞክር ግን ጆን ሮጦ መጣና ልጁን እንዲያቆም አስጠነቀቀው። አንተን አሁን ስታገኝ ነው እንዴ እሷ የምትቀያየረው? እስካሁን እኮ ከኔ ጋር አሪፍ ጊዜ እያሳለፍን ነበር አለው። ጆን ተናዶ ወደ ዶና ሄደና ተጠግታ ልታወራው ብትሞክርም እሱ ግን ሊሰማት አልቻለም። በቃ ያንን ያደረኩት አንተ ለኔ ያለህን ስሜት ለማየት ብዬ ነው ብላ ነገረችው። ከዛም በምትወደኝ ልክ አይቼ እኔም ፍቅር እሰጥሃለሁ አለች። በኋላ ከጓደኛው ጋር ሲገናኙም የዶና የቀድሞ የሙዚቃ ባንድ ያለ እሷ አዲስ ሙዚቃ ሊያወጡ እንደሆነ ነገረው። ከዛም ጆን ወደ ቤት ተመልሶ ስለ ዶና ከባንዱ የተለያየችበትን ምክንያት ለማወቅ ሞከረ። በዚህም በድንገት ከባንዱ እንደተሰወረችና እናቷ ለዚህ ሁሉ እንደዳረገቻት ተረዳ። እናቷ የሷን ዝና ተጠቅማ ብዙ ስሟን የሚያበላሹ በደሎችን ፈጽማባታለች። በተጨማሪም በብዙ አድናቂዎቿ እንድትጠላ ያደረገቻት እናቷ መሆኗን ለመረዳት ቻለ። ዘፋኝ በነበረችበት ጊዜ የሰራችውን ቪዲዮ እየተመለከተ በጣም ተደሰተ። ከዛም ጆን አሁን ዶና በጣም እንደተበደለችና አጠገቧ እንኳን የኔ የምትለው ሰው እንደሌላት ገባውና ወዲያው ደውለላትና እንደሚያፈቅራት ነገራት። ሁሌም ከጎንሽ እሆንልሻለሁ ብሎ ቃል ገባላት። ግንኙነታችንንም ለሁሉም ንገሪ፣ ከዚህ በኋላ አንድ ላይ ነን አላት። እሷም በቃሉ በጣም ተደስታ አሁኑን አልኝና እቀፈኝ አለችው። እሱም ተደናብሮ ወደ መኪና ጥልቅ ለማለት እየሮጠ ሄደ። ነገር ግን ሮጦ እሷ ጋር ሲደርስ ቤቱ ተኝታ ነበርና ሊረብሻት ስላልፈለገ ተዋት። ብዙም ሳይቆይ ጓደኞቹ ተሰብስበው እሱ ቤት ተቀምጠው እያወሩ ነበር። ከዛም ዶና ከሱ ጋር ተያይዘው ሲመጡ አየችና ጂንም እዛው ስለነበረች በጣም ቀናች። ዶና ወደ ቤት ስትመለስ እናቷ ከረጅም ጊዜ በኋላ ልታገኛት መጣች። የሙዚቃ ባንድ ጓደኞችሽ ሊያገኙሽ ስለሆነ ተዘጋጂ፣ መመለስ አለብሽ ወደ እነሱ አለቻት እናቷ። ዶና ግን ራስ ወዳድ ነሽ እያለች እናቷን መሳደብ ጀመረች። ከዛም ጆን ስራ ነበርና ጂን ደውላለት እንገናኝ አለችው። ከተገናኙ በኋላም እንደምታፈቅረውና እስከዛሬ ሲወዳት በመቆየቱ ደስተኛ እንደሆነች ነገረችው። ከዛም ዶና ከጆን ጋር ሆና ነበርና ብቻችንን ራቅ ወዳለ ቦታ እንሂድ ብለው ተያይዘው ሄዱ። እያወሩም ፍቅራችንን ይፋ ማድረግ አለብን ወይስ ምን ታስባለህ አለችው። እሱም ለጊዜው ምስጢር እናድርገው አላት። በድንገት መንገዳቸው ላይ የሆነ ሰው አገኙና ደነገጠች። እሷ የጆንን እጁን ለቃ ወደ ልጁ ተጠጋች። ልጁ ቢ ይባላል። ለረጅም ጊዜ ሊያወራት ቢሞክርም ችላ ያለች የተሰወረችበት ልጅ ነው።
ያን ሁሉ ጊዜ ላወራ ስፈልግ እኔ ለምን ችላ አልከኝ አለችው። ምንም ምላሽ አልሰጣትም። ከዛም በመኪና እየሄዱ መኪናውን ካላቆምከው ዘልዬ ወርዳለሁ ብላ አስጠነቀቀችው። ቶሎ አቆመላትና ወረዱ። ከወረዱ በኋላ ሊያናግራት ቢሞክርም እያለቀሰች አንተና እናቴ ማለት ተመሳሳይ ሰው ናችሁ፣ ምን ያህል እንደማፈቅር እያወቅ ገንዘብ ማግኛ አድርገህ ብቻ ተጠቀምክብኝ እና በጣም በምፈልግህ ጊዜ ጥለኸኝ ሄድክና ብቸኛ አደረከኝ አለችው። እሱም ራሱን ለመከላከል እሷን ይወቅሳታል። አንቺስ ራስ ወዳድ በመሆንሽ አይደል ባንዱን ችላ ብለሽ ወጥተሽ ትልቅ ቦታ መድረስ የሚችለውን በአጭር ያስቀረሽው አላት። ባንቺ ምክንያት ጓደኞችሽ ይበልጥ ዝነኛ የሚሆኑበት እድላቸውን አበላሽሽባቸው አላት። ጆን ደጋግሞ ስልኳን ቢደውልላትም ስልክ አታነሳም። ማናጀሩም ከመኪና ልትወርድ ስትል እግሯ ስለተጎዳ ሆስፒታል ወሰዳት። ከታከመሽ በኋላ ግን ድጋሚ ላይክ አልፈልግም ብላ ጥላው ሄደች። ቤት ስትደርስ ጆን ይጠብቀኛል ብላ አስባ ቢሆንም እሱ ግን የለም ነበር። ከዛም ተቀምጣ ከማናጀሩ ጋር ለመጀመሪያ ጊዜ የነበራትን ትውውቅ በትዝታ መልኩ ማስታወስ ጀመረች። ገና የትምህርት ቤት ተማሪ ያለች ነበር ከሱ ጋር ተገናኝታ ዝነኛና በሁሉም ተወዳጅ ምርጥ ዘፋኝ ያስደርግሻለሁ ብሎ የተዋወቃት። በነጋታው ጆን ከክላስ ሲመለስ ዶና ተቀምጣ ተመለከታትና የት ጠፍተሽ ነው አላት። እሷም ፍሪ ሲሆን እንዲደውልላትና ወጣ ብለው ሄደው ሁሉንም ነገር እንደምታስረዳው ስትነግረው ችላ ብሏት ሄደ። አስቆመችውና ትላንት አብሮኝ ስለነበረው ሰው እንኳን አትጠይቀኝም? ስለኔ ግድ የለህም ማለት ነው አለችው። እሱም ራሷን መልሶ ወቀሳት። እሱን ስታገኚ ራስ ወዳድ ስለሆንሽ ጥለሽኝ ሄድሽ መንገድ ላይ አይደል? ራስ ወዳድ እኮ አንቺ ነሽ አላት። ከዛም በዛው ጭቅጭቅ ተለያዩ። ጆን ቤት ተቀምጦ ዶና ለምን መታ ይቅርታ አልጠየቀችኝም በሚል ገርሞት ነበር። ግን ወዲያው መጣችና ለምንድን ነው ከዚህ ዶርም የምትለቀው? እኔን ለማን ትተህ ነው የምትሄደው አለችው። እሱ ግን እንደምትወጂኝ አረጋግጭልኝና በድጋሚ መቀጠል እንችላለን፣ ያ ካልሆነ ግን ጥሩ ነገር አይፈጠርም አላት። እሷም ልቧ ቅጥል እስኪል ድረስ እንደምታፈቅረውና እንዲያምናትም ጠየቀችው። ከዛ ወዲያው ያ የቀደመ ደማቅ ፍቅራቸው ተመለሰ። በዚሁ አጋጣሚ ወደ ባንዱ ተመልሳ በድጋሚ መድረክ ላይ እንድትዘፍን ያንንም ካየ እንደሚደሰትላት ነገራት። ወዲያው ደግሞ ማናጀሩ ደውሎላት ቤቷ ሊያገኛት ሄደ። ወደ ባንዱ እንድትመለስ ጥያቄ ያቀረበላት። ካልተመለሰች ግን በሷ ላይ ክስ እንደሚመሰርትባትና ሕይወቷን እንደሚያመሰቃቅለው አስጠነቀቃት ማናጀሩ። እሷም እያለቀሰች እሺ ምን ማድረግ እንዳለብኝ ንገረኛውን አለችው። እሱ ሲነግራትም ከጆን ጋር ያለሽን ነገር ሙሉ በሙሉ ታቋርጫለሽ፣ ምክንያቱም ዝናሽን ያበላሻል የሱ ጉዳይ። ከዛ ውጪ ላለው ነገር በሙሉ በኔ ጣየውና አስተካክልልሻለሁ ነገሩን አላት። ከዛም ቤት ስትገባ ጆን ደወለላትና ከዛም ጆን ወደ ማናጀሩ ሄዶ አንተ ሁለተኛ ወደ ዶና እንዳትጠጋ ብሎ አስጠነቀቀው። ነገር ግን ማናጀሩ ሲያስጠነቅቀው አንተ ራስህ እኮ ገና ሰባሪ ሳንቲም የሌለህ ደሃ ነህ፣ ለፍቅር ህይወት ከምትፍጨረጨር ለምን አርፋ አትቀመጥም? የልጅቷንም ዝናና በአገሪቱ ያለውን ስሟን አታጠልሽባት፣ ዓላማ አላት እሷ ብሎ ሲናገረው ጆን በሰውየው ንግግር ተሸማቆ ወደ ቤት ተመለሰ አዝኖ። ወደ ዶና ስንመለስ እሷ ደግሞ በድጋሚ ወደ ባንዱ መመለሷ አረጋገጠች። ማናጀሩ በድጋሚ ከጆን ጋር ያላትን ግንኙነት ሙሉ በሙሉ እንድታቋርጥ ነገራት። ያንንም አደረገች። በቀጣዩ ቀን ግን ጆን አገኛትና ያለውን ነገር መነጋገር ጀመሩ። እኔ ለሰው ነፃነት በመስጠት አምናለሁ፣ ያንን የፈለግሽውን ማድረግ ትችያለሽ አላት። እሷ ግን ለ2 ዓመት ጠብቀኝና ከዛ በኋላ ነው ፍቅራችንን ይፋ ማድረግ የምፈልገው አለችው። እሱ ግን በጭራሽ፣ ሲጀመርም እኔና አንቺ ስህተት ሰርተናል፣ መቀራረብ አልነበረብንም አላት። እኔ ተራ ሰው ነበርኩ፣ አንቺ ደግሞ እንደምታየው ዝነኛና በጣም ታዋቂ ሰው ነሽ አላት። ሲጀመርም ያ ነገር ስለሚይዘኝ ከልቤ ላፈቅርሽ አልቻልኩም ነበር አላት። እሷም አንተ በቃ ልክ እንደ እናቴና እንደ ማናጀሩ ሆንክ አለችው። እነሱም ተጠቅመውብኛል አለች። ከዛ መልሱን ስትጠብቅ ዝም ሲላት ጥላው ሄደች ተናዳ። ወደ ሙዚቃ ህይወቷ ተመልሳ በራሷ ላይ ብቻ ለማተኮር ወሰነች። ከዛች መለያየታቸው ቀን በኋላ 2 ዓመታት አለፉና እሷ ዝነኝነቷ በጣም ጨምሮ ከቀድሞ በላይ በጣም ታዋቂ ሆነች። ጆን ደግሞ ከጂን ጋር በድንገት
በጓደኛው ሬስቶራንት ውስጥ ተገናኙና ባለፉት 2 ዓመታት ምን እንደተፈጠረ እያወሩ እናያቸዋለን። ከጓደኞቹ ጋር በዛው ምሽት ተዝናንተው ከጨረሱ በኋላ ወደ ቤት ሲመለስ ግን ከ2 ዓመታት በኋላ የተለያያትን ዶናን አያትና ጥሏት ሊሄድ ሲል ግን ተከትለው ሄዳ አወራችው። አዳዲስ ሙዚቃዎችን እየሰማልኝና እያደነክልኝ ነው ግን ብላ ጠየቀችው። እሱ ግን በጭራሽ እንዳላዳመጣቸው ሲነግራት በጣም ተናዳ እያለቀሰች ነበርና በድንገት ግን ተከትለው ሄዳ ለምንድነው ግን ችላ ምትለኝ? እኔ ውለታን አልረሳሁም። አሁን ላለሁበት ደረጃ እኮ ያደረስከኝ አንተ ነህ። ብርታት እየሰጠህ ለዚህ ሁሉ ያደረስከኝ አንተ ነህ አለችው። ለተፈጠረው ነገር በሙሉም ይቅርታ አድርግልኝና ልብህን በድጋሚ ክፈትልኝ ብላ ለመነችው። እሱም እያለቀሰ ይቅርታዋን ተቀበላት። በዚሁ ለመጋባት አብረው ለመኖር ፍቅራቸውን እያደሱ ምርጡ ፊልማችንም በዚሁ ይጠናቀቃል። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሆናችሁ እንዲህ አይነትና ሌሎች ምርጥ ፊልሞችን ከኛ እንድታገኙ ጋብዛችኋለሁ። በቀጣይ ደግሞ በሌላ ስራ እስክንገናኝ ሰላም ቆዩልኝ።